ጠቅላይ ሚኒስትር ዶክተር አብይ አህመድ የአዲስ አበባ ዩኒቨርሲቲ 75ኛ ዓመት የምስረታ በዓልን በማስመልከት በተዘጋጀ ውይይት መድረክ ላይ ጽሑፍ አቅርበዋል። ጽሑፍ ካቀረቡ በኋላ ከምሁራን የተለያዩ ጥያቄዎች የተነሱላቸው ሲሆን ለጥያቄዎቹም ምላሽና ማብራሪያ ሰጥተዋል። በምሁራኑ ከተነሱት ጥያቄዎች አንዱ ከለውጥ ጋር ተያይዞ የምሁራኑ ተሳትፎ ምን ይሁን የሚለው ነበር። በዚህ ሀገር ታሪክ ምሁራን ለውጥ ለማምጣት ያደረጉት አስተዋጽኦ አያሌ የህይወት መስዋዕትነት አስከፍሏል። ከዚህ የተነሳ ምሁራን ንቁ ተሳታፊ ከመሆን ወደ ኋላ ብለዋል ይባላል። ሁኔታዎችን ምቹ አድርጎ የነቃ የምሁራን ተሳትፎ እንዲኖር መንግስቶ እንዴት ለመስራት አስቧል? አመሰግናለሁ። ያለፈውን ጊዜ አውድ መለስ ብለው በማስታወስ ምሁራን በየጊዜያቱ የተሳትፎ መልካቸው ምን እንደሚመስል ያወሱት ጠቅላይ ሚኒስትሩ አሁን ያለው አውድ ካለፈው የተሻለ ለምሁራኑ አስተዋጽኦም የተመቸ መሆኑን በመጠቆም የፈጠራ አቅም በማሳደግ አስተዋጽኦአቸውን ከፍ ማድረግ እንደሚገባም አንስተዋል። ማንም የበቃ እውቀት ያለው ሰው የለም። ሰው በተፈጥሮ ኢንፋይናይት ፖቴንሻል አለው። ያለ መመንዘር ደግሞ ቅድም እንደተባሉ ጥቂቶች በጀገኑበት ወራት ይፈጥራሉ። እድሜ እየገፋ ሲሄድ ሪስክ የመውሰድ አቅም ስለሚቀንስ ክሬቲቭ ቲንኪንግ ደግሞ ከድንበር ባሻገር ከአጥር ባሻገር ሪስክ መውሰድ ስለሚጠይቅ አንዱም ሪዝን ተብሎ የሚቀመጠው እሱ ነው። ድፍረት ይሳካም አይሳካም ድፍረት። በኋላ ግን ብዙ ሂሳብ አለ። ያ ሂሳብ ነገሮች እንዳይወለዱ ይገዳደራል እና ምሁራን ሌላም ቦታ እውቀት እንዳለ፣ ሌላም ቦታ ሐሳብ እንዳለ፣ ሌላም ቦታ አይዲያ እንዳለ ማሰብ። ሁለተኛ የምሁር መገለጫው ዲቮሽን ነው። ከመቆፈር ውጪ በሆነ ጊዜ ባጠናቀቅነው ነገር የሚያበቃ እውቀት የለም። በየቀኑ ይፈጠር አዳዲስ ነገር ስላለ ለመማር ክፍት መሆን ያስፈልጋል። ለመጠየቅ ክፍት መሆን ያስፈልጋል። ለእንደዚህ አይነት አውድ ዝግጁ መሆን ያስፈልጋል። በሌላ በኩልም ምሁራኑ ከፖለቲካው ባሻገር የኢኮኖሚ እንቅስቃሴው ላይ የሚኖራቸው ድርሻና የሚጫወቱት አስተዋጽኦ ቀላል አለመሆኑ የተመላከተበት ነው። በተለይም በዚህ የውድድር ዘመን ሀገር በኢኮኖሚው አሸናፊ ሆና መውጣት እንድትችል ምን መደረግ አለበት የሚለው መሰረታዊ ጥያቄ ሆኖም ተመላክቷል። በዚህ ውስብስብና እርስ በርሱ በተሰናሰነ የኢኮኖሚ ዑደት አሸናፊ ሆኖ ለመውጣት የምሁራን አስተዋጽኦ ከፍተኛ እንደሚሆንም ይታወቃል። እንዲህ ባለ ዓለም ውስጥ በብዝሃ ዘርፍ ኢኮኖሚ ተወዳዳሪ ግን ደግሞ በተወሰኑት ልቆ ለመገኘት የሀገራችን ብሎም የአፍሪካ ምሁራን ሚና ምን መሆን አለበት ይላሉ? የኢትዮጵያ ኢኮኖሚ በሚመለከት ያልሽው ሁሉ ትክክል ነው። መልታይ ሴክቶራል ካልሆነ ግብርና መር ወይም ኢንዱስትሪ መር በሚባል አፕሮች የትም አንደርስም። ብዝሃ ዘርፍ መሆን አለበት። ብዝሃ ዘርፍ ብቻ ሳይሆን ብዝሃ ተዋናይ መኖር አለበት ያልነው ለዛ ነው። መልታይ ሴክተር መሆኑ አዳዲስ ሀብቶች፣ አዳዲስ እውቀቶች እንዲመነጩ እያስቻለ ነው ማለት ነው። ተዋናያኑስ መልታይ መሆን አለባቸው። ምሁራን ሳይሳተፉ በጣም ብዙ ፕራይቬት ሴክተር ሳይሳተፍ ህዝቡ በአቅሙ ሳይሳተፍ ሊሳካ አይችልም እና እናንተን ማሳተፍ የፈቃድ ጉዳይ ሳይሆን የመንግስታችን የፖሊሲ አቅጣጫ ነው። መሳተፍ አለባቸው የሚል እምነት አለ። ሌላው ከምሁራኑ የተነሳው ጥያቄ በሀገሪቱ ስላለው የውይይት ባህልን የተመለከተ ነው። ያለፉት ዓመታት ችግሮችን በውይይትና በጠረጴዛ ዙሪያ የመፍታት ባህል ደካማ መሆን ዋጋ ማስከፈሉን አውስተው አሁን ያለው መንግስት ለዚህ ምን ምቹ ሁኔታ ፈጥሯል ሲሉም ጠይቀዋል። ምሁራን ክሪቲካል እሳቤ በማራመድ ችግሮች በጠረጴዛ እንዲፈቱ ለማስቻል ሚና አላቸው ተብሎ ይታሰባል። በአሁን ሰዓት በዚህ በሀገራችን ምሁራን ይህንን ሚና ከባህል ጋር የተያያዘው ሚና በተገቢው መንገድ እንዲወጡ አስቻይ መደላድል አለ ብለው ያስባሉ ወይ? እና የውይይት ባህሉ በሁለት ምክንያት ነው እየተጎዳ ያለው። አንደኛ በእኛ ምክንያት፣ ሁለተኛ በቴክኖሎጂ ምክንያት። ቤት ውስጥ ልጆችና ወላጆች ምን ያክል ጊዜ አብረው የሚያጠፉ አስቡት። ልጆች ፍላጎታቸው ሩማቸውን ቆልፈው ከጋጀት ጋር ማውራት ነው። ከጋጀት ጋር ማውራት የለመደ ሰው ከሰው ጋር ለማውራት ሌላ ልምምድ ምዕራፍ ይፈልጋል። ቀላል ጉዳይ ስላልሆነ ጋጀትኛ ነው የምንነዳው። ሰው አይነዳም፣ አንዳንዴ ይከራከራል። ይሄም ተጽዕኖ አለው።
ባህላችን ተጽዕኖ አለው። ይሄን ለማስቀረት እንደ መንግስት የምናስበው ሰፋፊ ግሪን ስፔሶች መፍጠር፣ ወክዌይ ማብዛት፣ ፓርኮች ማብዛት፣ ኦፕን ላይብረሪ ማብዛት፣ ሰዎች የሚገናኙበትን የአውትዶር ህይወት ማለማመድ ብለን እየሞከርን ያለ ነው። እናንተ ካገዛችሁ ያ ይሳካል።